እሱ መታሰር መክፈል ካልቻለ እስር ይታሰራል። ለምን አይታሰርም? እሷ ናት። እኔ በጣም ብዙ ጊዜ ከዛ በፊት ራሱ ሄዶ ስጠልፍ ራሱ ይታሰር ብያት ነበር። ተቀጥቶ ይወጣል፣ እስር ቤት ይገባል፣ መግባት አለበት ብዬ ሁሉ ብዬ ነበረ ማለት ነው። ከዛ በኋላ እንዲታሰር አልፈለገችም። በቃ የሰው ዕዳ መጥቶብኛል ራሴን አጠፋለሁ ምናምን ስትል እኔ ለእሷ ብዬ አደርጋለሁ። በቃ የለፋውበትን ይሄ የአረብ ሀገር ብር ታውቂያለሽ፣ ደሜ ነው ለእኔ። ለራሴ ያላደረግኩትን ነው እዚያ ጋር እኔ ሳፈስ ስለነሱ ሳደርግ እኔ እዚህ ጋር ለእኔ ያስቀረው ወይም ደግሞ ተርፎኝ ምናምን ነው የሚመስላቸው። እኔ ግን ምንም ጄሌ ሳላስቀር ነው ያነሳውኝ ምልከው ይሄ ሁሉ አመት ማለት ነው። ከዛ በኋላ እሷ እንደዚህ ስትል ነው እኔ አንስቼ የሰጠሁትኝ። ያም ተሸጠ። ይህንን አሟላውኝ ስል ያኛው ስጎል፣ ይሄኛውን አሟላው ስል ያኛው ስጎል፣ ይሄ ተስተካከለልኝ ስል የሆነ ነገር ስበላሽብኝ፣ ከዛ በኋላ በቃ ከተሸጠ ይሸጥ ካሁን በኋላ በቃ በሬ ምናምንም አልልም አልኩኝና 2 ዓመት ያክል ምንም ነገር ሳልክ ዝም ብዬ ቆየሁ። ለራሴ የሆነ ነገር ማረፍ ያስፈልገኛል ብዬ ለራሴ መሬት ገዛሁኝ። እዛ ወደ ገጠር አካባቢ ነው፣ ገጠር አካባቢ ሳይሆን የገጠር ከተማ ነው። ከተወለድኩበት ሀገር ትንሽ ወጣ ብሎ አምቦ የሚባል ሀገር ካወቅሽ፣ እዛ መሬት ገዛው። ለራሴ መሬት ገዝቼ ቤት ለመስራት ማለት ነው። እንደዚህ እኮ ምናምን ሰበሰብኩኝ። እዚህ ልጆች ከምሰሩ ጋር እህቶቿ ምናምን አሉ፣ ብቻ ብዙ አበሻ አለ ከኔ ጋር የሚሰሩት። ከዛ ከነሱ ጋር አድርጌ ቤት ማሰራት ጀመርኩኝ ማለት ነው። ቤት ማሰራት ጀምረ ብቻ የሱ ጣጣው አያልቅም። አገባ። አሁን ያችኛው የተከፈለባት እንደዚህ ሄዳ የወጣ ምናምን ቀርቶ አገባ። ሌላ አገባ ሲባል በቃ ተመስገን ቢያንስ ተሰብስቦ ይቀመጣል። ስርዓቱን ይዘን የሚለው ነገር ውስጤ ስላለ እንኳን አገባ አልኩኝ። አሁን ምን ይፈጠራል? እኔ እግዚአብሔር ይመስገን ቤቴን ማሰራውት ብቻ ያው ትንሽም ትሁን የሆነ ታመሜም ቢሆን የሆነ ነገር ደርሶብኝም ከዚህ ውጭ ብባል ማርፍበት ቤት ሰራውን ለራሴ ማለት ነው። ለእነሱም እየሰራውን እያረኩኝ በአቅሜ ቤት ሰራውን። ከዛ በኋላ የዛሬ ዓመት ምን ይፈጠራል መሰለሽ? እንደዚህ ሸኔዎች የሚባለው ካወቅሽ እኛ ገበሰ በቃ በጣም አሉ እንዳልኩሽ ቅድም፣ ይገላሉ፣ ብር ይቀበላሉ ምናምን ነገር እና እሱ ደግሞ ተነስቶ እነሱ ጋር ገባ። እነሱ ውስጥ ገባልሽ እና አመት ቆይቶ ብር ሰርቆን ሄዶ ተባለ። አሁን ከኛ ብር ወስዶ ነው የሄደው እና ብሩን ካልሰጠሽ እንገልሻለን እንሏታል። እሷን እየደወሉ እሱ የት ነው ያለው? እናቴ ጉራጌ ነው ሀገር ቡታጀራ እና ዘመዶቿ ጋር ሄዷል። እዛ ነው ያለው። እሱ እዛ ተቀምጦ እሷን እንገላታለን እላሉ። በዚህ በኩል ደግሞ በህግ በኩል ልጅ እዛ ውስጥ ገብቷል፣ ወንጀለኛ ነው፣ ትፈለጊያለሽ ትባላለች። በዚህኛው በኩል ደግሞ ብዙ ብር ነው ከኛ ሰርቆ ሄደው፣ ልጅሽን ካላቀረብሽ እኛ እንገልሻለን እሏታል። ሀቡ ቤቱ ተሰርቶ በቃ ታርፋለች። ከሰው አይን ምናምን ብዬ የባሰው መጣ። ቤቱ ተሰርቶ በማረፊያዋ ሰዓት አሁን ምገርብሽ ነገር ቤቱ ውስጥ እንኳን ማደር አትችልም። ገባሽ? ካሁን መጥቶ ገደሉኝ ያለች ቤት ውስጥ አታድርማ። ከአንዱ ቤት አንዱ ቤት ከአንዱ ቤት አንዱ ቤት እያለች ነው የምታድረው። እንገልሻለን ስላሉ ማለት ነው። እዚህ ጋር ደግሞ በመንግስት በኩል ልጁን ካላቀረብሽ ወንጀለኛ ስለሆነ አንቺ ስትያዥ ልጁ ይቀርባል ይላሉ። እዛ ጋር ልጆች አሉ። ልጅ የምታሳድግ ናት። ገና ተማሪዎች ናቸው። እኔ እዚህ ጋር ለፍቼ ይሄ ሁሉ ልጅነቴ በቃ ብዙ ነገር እያማረኝ ብዙ ነገር ሳላደርግ ቀርቼ ቤቱ ተሰርቶ አሁን በዚህ ዓመት ነው ሊገባ ያሰብኩት። አቡ ለአዲስ ዓመት ይገባል ብያለሁ። በ8 ዓመቴ ማለት ነው። አገሬ ሳልገባ እናቴን ሳላያት ምናምን በቃ ለነሱ ነው እኔ እዚህ ጋር እየቀለጥኩኝ። የአረብ ሀገር ሻማ ናት የሚባለው እውነት ነው። እዚህ ጋር እየቀለጥኩኝ ብርሃን እየሆንኳቸው ነበረ። አሁን ደግሞ ልግባና እስኪ የራሴ ህይወት ይኖረኝ ሀገሬ ገብቼ እፎይ ልበል። የእውነት ነው የምልሽ አቡ፣ እግዚአብሔር ምስክሬ ነው። ይሄ ጨለማ ይንጋለኝ። አላርም እንዴት እንደሰለቸኝ ብታይ። አላርም የሚባል በቃ ስልክ ራሱን እንዲጠላው አደረገኝ። በቃ ያለ አላርም ተኝቼ የምነሳበት ገባሽ? በቃ መብላት መጠጣቱ ሙሉ ነገር ታዩና ይሄ ትርፍ ነው። በቃ አላርም ሳይኖር
ጠግቤ እንቅልፌን ተኝቼ የምነሳበት። በተይቺ ሴትዮዋ በቃ አሮጉታ በጣም ተናጋሪ፣ በጣም ተነጫናጪ፣ ሱካር በሽታ ምናምን ነገር ስለሆነች በጣም ተቆጪ ናት። ብታይ ውሃ ቀጥነ ብላ ብትናገር በቃ ተሳቀቅ ስቅቅ የሆነ ነገር ሲሆን ትናገረኝ ነው እንዲህ ትሁን እያልኩ እንደ አዲስ እንደሆነ ለአረብ ሀገር በቃ ሽምቅቅ እያልኩ ስቅቅ እያልኩ ነው። ምግብ ሰሪ ነኝና የእያንዳንዱ ነገር ኮሜንት ሰታኝ አዲስ እንደሆንኩ ብጠኝ በቃ ከዚህ ሁሉ አርፌ አገሬ ገብቼ እርፍ የምልበት ሰላም አግኝቼ የምኖርበት ከረጅም ከሰው ቤት ኢትዮጵያ ቤት የአዲስ አበባ ሰው ቤት አሁን ስደት ላይ 8 ዓመት ያህል በቃ ጠንክሬ ነገሮችን ላስተካከል ልሻሻል ስል ነገሮች ምንም አሁን ከዛ መውጣት አለባት ይባላል። የትስ ነው ማውጣት? አሁን ሌላ አመት ሰርቼ ነው ታዲያ ከዛ ማውጣት ወይስ የት ነው የምትወጣው? እስቲ ንገሪኝ። ተሰራ ታርፋለች ስባል አይታረፍ። እሷ ብቻ ሳይሆን እኔ ራሱ እረፍት ፈለግኩኝ። እሱ እዛ ሄዶ ቀረ፣ ጠፋ። ወደዛ ነው ሄዶ ተባለ። እዛ ስደወልላቸውን ቡታጀራ የለም አሉ። አሁን በወሬ ሰማልሻለሁ። ቡታጀራ ላይ እኮ ትዳር ይዞ ይኖራል ይላሉ። ደግሞ እናቱ እዚህ ጋ የሆነች አቡ ምንም ግድ አይሰጠውም። ብታይ እንገላታለን እየተባለ እናት እዛ ጋ የሆነ ነገር ትሆናለች። ልመለስ አይልም። ወይም ደግሞ እኔ ብራቸውን አልወሰድኩም አይልልሽም። እኔ እዚህ ጋ ብታይ ተሳቀቄ ልሞት። እግዚአብሔርን ስልኬ በጠራ ቁጥር ገሏት ይሁን እንደዚህ ሆና ይሁን እያልኩ ይሄን ያህል አመት ሳላያት በቃ እኔ አላውቅም። ብቻ በእውነት ነው የምልሽ። መጀመሪያ ላይ ስገባ በቃ የሆነ አስተያየታችሁን እፈልጋለሁ ምናምን ከሄቶችም ከአንቺም ያልኩት ግራ ስለገባኝ የሆነ የምታማክሪ ሰው ራሱ እኮ ላማክር ምናምን ይፈልግና ሰው በዚህ ሰዓት ሊሰማሽ ራሱ አይፈልግም። ብዙ ችግር አለበት። ተረዳሽ? እና ይሄ ሁሉ ዋጋ ከፍዬ ልጅነት ምን በእውነት እንደዚህ አልነበርኩ። በቃ በሰቀቀን ምናምን ሰውነት ያለቀ በጣም እየከሳውኝ የልጅነት ወዜ እየጠፋ ምናምን መጣውኝ። እዚህ በመጡ ቁጥር ምን ሆነሽ ነው? ለምን ሰቀቀን? እኔ እዚህ ጋር በሰው ቤት እየተሳቀኩኝ በይ፣ እዛ ጋር ያለው ነገር እየተሳቀኩኝ በይ። በስንቱ ተሳቅቄ ልረፍ ስል ማረፍ አልቻልኩኝ። አሁን በእውነት ነው የምልሽ ስልኬ በጠራ ቁጥር ሜሴጅ በገባልኝ ቁጥር ይሞላ የሆነ ነገር አድርጓት ነው ወይ ታስራ ነው። አንዳንዴ ደግሞ ምን እላለሁ መሰለሽ ይሁን በቃ ትታሰር፣ እንደው ህግ ከለላ ስር መሆኗ ጥሩ ነው ላለሁ፣ ከስጋት እድናለሁ ላለሁ። አንዳንዴ ደግሞ ከዛስ እሷ እዛ ጋር ሆና እንዴት ላለሁ። በቃ ምኞቴ እናቴን ገብቼ ማየቴ ነው። እንደዛ ሲሆን ደግሞ በቃ የሆነ ውስጥ ቁስል አለ። ምንም መብላት አልፈልግ ብታይ ሌሊቱ በቃ ሌሊቱ ራሱ አንድ ነአም የእናቶች ዥንጉርጉር ማለት ይሄ ነው። አያቸዋል። እሷ ለእናቷ በጣም ትጨነቃለች። እድሜዋን ሙሉ ከልጅነቷ ጀምሮ እንደ ሻማ ለእናቷ ቀለጠች። ወንድሟ ደግሞ በዚህ ጋር እናቷን ያወድማል። እናቱን ሊያስገድል ይጥራል። ይሄ ለማስገደል መጣር ነው። ሌላ ምን ይባላል? ምን አይነት ግድ የለሽነት ነው ግን? እንደዚህ አይነት ልጆች ምን እንደሆን ታውቃላችሁ? ከምን እንደሆን ታውቃላችሁ? እንደዚህ የሚመጣ ከልጅነታቸው ተጨማልቀው ሲያድጉ፣ ከልጅነታቸው እያጠፉ የማይቀጡ ከሆነ፣ ከልጅነታቸው ጀምሮ ኃላፊነት የማይሰማቸው ከሆነ ተጨማልቆ ያደገ ልጅ ነው ለቤተሰቦቹ የማያስበው ባችሁ። ሁልጊዜ እሱ ችግር ላይ እየወደቀ እህቱ ብር እየላከች ከዛ ችግር ታነሰዋለች። ኃላፊነት አይሰማውም እንጂ ሁልጊዜ እሱን ለሚያጠፋው ነገር አረብ ሀገር ያለች እህት ስላለች ብር ልካ ከዛ ችግር የምታወጣ ግድ የለሽ ነው። በግድ የለሽነት የፈለገውን ያጠፋል። ሴት ጠልፎ ካሳ እህት ከአረብ ሀገር ልካ ትከፍላለች። ሰው ደብድቦ ኮማ ውስጥ አስገብቶ እህት ከአረብ ሀገር ከፍላ እንዳይታሰር እህት ከፍላ ታሳክማለች። እህት ካሳ ለቤተሰቦቹ ትከፍላለች። ኤቭሪቲንግ ሂዱ የሚሰራውን የሚያወድመውን የሚያደርገውን ነገር ሁሉ እህት ለማን ብላ? ለእናትየው ብላ። እናትየው ራሴን አጠፋለሁ ልጅ የሆነ ነገር ከሆነ አጨማልቃችሁ ማሳደግ ይኸውላችሁ፣ አባልጋችሁ አጨማልቃችሁ ያሳደጋችሁት ልጅ አድጎ አውሬ ሆኖ ራሳችሁን ነው የሚበላችሁ። ከልጅነቱ ጀምሮ ልጅ ቆፍጠን አድርጋችሁ እሾኩን ራሱ በእጁ እንዲነቅል ለሚያጠፋው ጥፋት እያንዳንዱ ነገር ራሱ እንዲያስተካክል ጥፋቱን ራሱ ዋጋ እንዲከፍል አድርጋችሁ ካላሳደጋችሁ አት ዘ ኢንድ
እናንተ ናችሁ ዋጋ የምትከፍሉት። እንደዚህ ካደገ በኋላ 10 በየፖሊስ ጣቢያው መንከራተት፣ በየሆስፒታሉ መንከራተት በስተርጅና ነው የሚሆነው ህይወታችሁ። ለምን? ስለ ስህተቱ ራስህ ዋጋ ክፈል ስላልተባለ እዚህ ገና ከልጅነታቸው ልጆች ሲያጠፉ እቃ ሲበትኑ እና ልቀም ሽተዩ በእናትሽ ልጅ አይደል እያላችሁ ከምታቀብጡ የደፋው ነገር ና ጽዳ የደፋከውን እና ልቀም ሲባል እሱ ላጠፋው ነገር እሱ ማስተካከል እንዳለበት እየተማረ ነው። ገባችሁ? ስለዚህ ከያን አስገብኝ። ኔትወርክ ነው መሰለኝ ነቀለሻ መጣው ብለሽ ነቀለሽ። ይቅርታ ብዬ እንደዚህ ነው የተጠራው። ኔትወርክሽ ነው። ኧረ ተጠራ ከዛ ተቋር እንትን አለ ስመለስ ወርጃለሁ። ትንሽን ይዘሽ ምን ሄድሽው? እዛው ጥለሽዋል ሄድሽው ሚዩት አድርገሽ ብቻ አላውቅም። ያቋንኩልሽ እንደዛ ሆኖ አሁን በቃ ብቻ የሆነ እኔ ራሱ ተወዛገብኩኝ። አሁን እዚህ ነው እንደዚህ እድሜን የምጨርሰው ወይስ ገብቼ እንዴት ነው ማርፎ? እሷ እንደዚህ የተንከራተተች አሳረፍኳት፣ ተሳካልኝ ብዬ ምንም ነገር አይቆጨኝም። እግዚአብሔር ነው የምልሽ። በቃ ልጅነት ያለቀ እንደዚህ ዋጋ ከፈልኩኝ ምናምን አልልም። ለእናት ብደረገው ነገር ዋጋ ተብሎ ስለማይታሰብም ያው እሷ ለኛ አድርጋለች ብዬ ስለማስብ ኖርማል ነው። ግን አንዳንዴ ደግሞ አስባለሁ እሷ ለምን እንደዚህ አሳልፋ መስጠቱን አልፈለገችም። የዛን ስላ አሳልፈው ብሰጥ ኖሮ ይሄ ሁሉ መጣ ነበር። እሱ እዛ ጋር ያሉ ነገሮች ለእኔ ትርፍ ናቸው። ምንም ነው የማያምረኝ ብታይ። እመቤቴን ነው የምልሽ። በቃ የሆነ ሞራሌ ሁላ ነው ስብር ያለው፣ ቅስሜ ተሰበረ። ምንም ነገር አያስደስተኝ። የሆነ ነገር ሲናገሩ በጣም ነው የምናደደው። የማያስለቅሰው ነገር ያስለቅሰኛል፣ ወዲያው ይከፋኛል። ከሰው ጋር መግባባት ራሱ አቃተኝ፣ ከነሱ ጋር ራሱ ማለት ነው። የሆነ ትንሽ ነገር ስታወሪ ትልቅ ድምፅ መስሎ ነው የሚሰማኝ። 8 ዓመት ማለት በስደት በጣም ከባድ ነው። ሳላርፍ ከስደት ወደ ስደት ገባሽ። ነገሮች ይሻሻለው፣ ነገ የተሻለ ይሆናል፣ ገብቼ ያርፋለሁ በምል ምንም ለውጥ የለውም። እና እስቲ እናንተ እንደው በእውነት ነው የምለው እንደኔ ብትሆኑ ምን ታደርጋላችሁ? አይ ብላችሁ ወደ ሀገራችሁ ትገባላችሁ ወይስ ደግሞ አሁን እኔ ምንም በእውነት ለእኔ ለራሱ ግራ ገብቶኛል። ምንም ነው ህይወት እንደዚህ የተመሰቃቀለው። የራሴ ልጅ ባልሆነ ወንድሜ ነው። ይሄናል ዋጋ ከፈልኩኝ፣ እሷም ዋጋ ከፈለች፣ እኔም ዋጋ ከፈልኩኝ። በእርግጥ እሷ ፈልጋ ነው፣ ተረዳሽ? ፈልጋ ነው። በሰዓቱ አሳልፈ መስጠት ትችል ነበር። በሰዓቱ ማሳልፈች ስጪ ስላት እንደዚህ ያለው ሁኔታ ጥሩ አይደል መሳልፍ። እስከ መቼ ነው የአረብ ሀገር ሴትስ እንደዚህ የተሰቃየች ለቤተሰቦቿ ብርሃን የሆነች እሷ የራሷ ህይወት ሳትኖር እንደዚህ በስደት የተሰቃየች? በእውነት አሁን ብታይ የሆነ ግራ እጄን እየነዘረኝ በጣም እያመመኝ ቀን ፍጡር እየሰራው ራሴን እየጠየኩኝ ነበረ። ይነዝንዬ ማለት እያመመኝም እንዲህ ውስጤ ምን ሆኜ ነው እያልኩ በጣም እጄን እየነዘረኝ ብታይ የሆነ ነገር ሊይስል እምቢ እያለኝ፣ በዛ ላይ ወገቤ ያቆስልም ስላለ በሰዓቱ ስላልታከምኩበትም ምንም ነገር ስላልተደረገ አሁን ስሜት አለው። ረጅም ሰዓት ከመቆም የተነሳ ምናምን እናት ቤት ነው የምሰራው ደግሞ አሮግቷ ትልቅ ስለሆነች ልጆቿ ምናምን ሁሉም እዚህ ናቸው። በጣም ነው ስራ የሚበዛብኝ እና በቃ ብቻ አላውቅም። የእውነት ነው የምልሽ ለምን የኔ ህይወት ይሄን ያህል እንደተመሰቃቀለ ለምን ይሄን እንደሆነ ለእኔም አይገባኝም። ሶሪ ማርያም፣ ችግር የለም። በጣም ያሳዝናል በእውነት። እኔ የምመክርሽ ምንድን ነው ቀጥታ እሱን ለህግ አሳልፎ መስጠት ነው ያለበትን አድራሻ ካወቃችሁ። ያው መጀመሪያማ እዛ ቤተሰብ ጋር ያለው ተብሎ ነበረ የእናቷ ዘመዶች ጋር። አሁን ግን ከዛም ሄደ ትዳር ይዞ ይኖራሉ ይላሉ። እኔ ምን አልኩኝ? አንቺ ቤተሰቦች ቀስ ብለሽ አንቺ በሰው ያለበትን ቦታ ማጣራት ያለብሽ ገባሽ? እኔ እንደዚህ ስልካቸው ምናምን የለኝም፣ ከእነሱ ጋር አላወራምም።
ብዙም አላውቃቸውም ራሱ። ለምን እኔ የዛ ሀገር አይደለም ተወልጄ ያደኩት። ስልካቸው ራሱ የለኝም። አፈላልጉልኝ እና እኔ በጸባይ ይዤ ወደ ሀገር እንዲገባ አድርጌ ከዛ በኋላ ይያዝ ብዬ ነበር። ከዛ በኋላ ምን አማራጭ አደረኩ መሰለች? ለምን አንቺ ቡታጀራ አትሄጂም አልኩኝ። ሄዳ እንዴት መልሰው ወይም ደግሞ ያለችበትን ሁኔታ እንድትነግር ይሰማል እኮ አሉ። እንዴት እየሰማ ወንድ ልጅ ሆኖ እናት እንደዚህ የተንከራተተች ከአንዱ ቤት አንዱ ቤት አስቢ፣ የሰው ቤት እየዞሩ ማደር ቀን በቀን ሰቀቀኑን ራሱ ልጅ ይዘሽ ሁለት አሉ ደግሞ ሰው ራሱ ይሰለቻል ከምትይ ሂጂ ያልኩኝ። እኔ ደግሞ ገባሽ። አሁን ግን ከእናትሽ ጋር ስታወሩ እናትሽ ጥፋቷን አምናለች። እሷ አጨማልቃ ማሳደጓ እንደሆነ ለዚህ የዳረገው ልጁን እናትሽ አምናለች ወይም ሳሁን ይዝበታለች? ምንም ነው የማታምነው። እኔ አሁን ራሱ ስመስለኝ እናትሽ እኮ ስህተቷን ካላመነች አሁን እኮ አትይልመልሽ። አሁንም እኮ ብታስይም እኮ እናትሽ አሁንም ራሴን ያጠፋለሁ ብላ አንቺን አስፈራርታ አሁንም ዋስ ተከፍሎ ካሳ ተከፍሎ አሁንም ልታስፈታው እኮ ትችላለች። መጀመሪያ እናትሽ ማመን አለባት። እየጠቀመችው አይደለም ባይዘዌ። እናትሽ ነገ ብትሞት አንቺ እስከዛሬ ለሱ ዋጋ የምትከፊው ለእናትሽ ብለሽ ነው አይደል? ቤት ጠልፎ ካሳ ከፍለሽ ያስፈታሽው፣ ሰው ደብድቦ ኮማ ውስጥ ገብቶ አሳክመሽ ካሳ ከፍለሽ ከዚህ ሁሉ ችግር ያወጣሽው እናትሽ ራሴን አጠፋለሁ ልጅ የሆነ ነገር ከሆነብኝ ስለምትልሽ ለእናትሽ ብለሽ ነው የሁሉ ዋጋ የከፈልሽው። እናትሽ በህይወት ባትኖር አያምጣውና ለማን ብለሽ ዋጋ ተከፈልሽ? የዛኔ ይሄ ልጅ ምን ሊሆን ነው? እሱን ነው የምልሽ። ወይ በሰው እጅ ህይወቱ ይጠፋል፣ ወይ እስር ቤት ይበሰብሳል አይደል? ወይ በሰው እጅ ህይወቱ ይጠፋል። አቡ አያረግም እንጂ እንደምትሳሳለት እና በቃ ለሱ ብዙ ነገር። እኔ የእውነት ነው የምልሽ። እኔ በጣም እናት ናት። ሁሉም አንቺ ልጆች ለአንቺ እኩል ናቸው አይደል? እኔ እኩሉላ አንመስልም መስልሽ። በጣም ታደላለታለች፣ በጣም ትሳሳለታለች። አሁን እንደዚህ ስል ራሱ አይታይ እንደዚህ አይደለም ወንድምሽ ነው እንደዚህ አይባልም። እኔ እዚህ ጋ ዋጋ የምከፍሉ ለምን እንደዚህ እንደምል ታውቂያለሽ? አቡኔ እዚህ ጋ በቃ ደሜን እየተፋሁኝ ስለሆነ ያለርም ድምፅ በቃ እንትን ስለሆነብኝ ስልሽ በቃ የሆነ አለርጂ ነገር የሚሆንብሽ አንቺ እናትሽን ማማከር የለብሽም። እናትሽ ሳታቅ እናትሽ አሁን ልጅ ቦታውንም ልታቅ ትችላለች። ልጇ ስለሆነ ስለማጨክን ነው የማትነግርሽ ቦታውን። አንቺ እናትሽን አባብለሽ አለስብሰሽ ቦታውን ካወቅሽ በኋላ ቀጥታ ፖሊስ መላክ እና ማስያዝ ነው ያለብሽ። ትልሽ የለኝ ወንድ ልጅ ነው ይታሰር እኔ ብያለሁ። ሲጀምር የለኝ ምናምን በጣም ደክሞኛል። እውነት ነው የምልሽ። በቃ እያመመኝ የሆነ ነገር ሰውነት ለለውጥ እያየውኝ ነው። የመንቀጥቀጥ የሆነ እንደዚህ እጅ አልታዘዝ ማለት፣ እግሬ የማበጥ፣ ወገቤን በጣም ነው የሚያመኝ። ማጸኔን ብቲ በቃ ብዙ ነገር ነው እኔ ጉለት የታየብኝ ያለው ምንም ነገር ሳለ በልጅነቴ ማለት ነው። ግን ደግሞ በጣም ውስጥ ይደማል ታውቂያለሽ። ልጅነቴን ሁሉ ነገሬን ትቼ መስራቴ አልቀረ፣ ማድረጌ አልቀረ፣ በስደት መቃጠል አልቀረ። ወይ ላትኖርበት ወይ ከሰቀቀን ላልድን ገባሽ? ገብቼም እኮ ልኖር አልችልም። በቃ ሰቀቀኑ እንደዛው ነው። ተረዳሽ? ምንም ነገር ለውጥ የለውም ማለት ነው። ይሄን ልጅነቴን በቃ ማባከኔ በስደት መቃጠል ምንድን ነው ለውጡ? ምንም ለውጥ የለውም። ሳ ዝም ብዬ ነው ዋጋ የከፈልኩት። ተሰራ ምንም ዋጋ የለውም። አሁን ምን ተባለ? እንደውም አሁን እኚህ ብሩን ወስዶ ጠፋ ምሉት አሉ። ከዛ የምጡና የተሰራው የገዛውት ቦታና የተሰራው ቤት ተገምቶ ብሩ ይከፈላቸው። ብሩ ማን ነው የምከፍለው? እኔ ገዝቼ እናትሽ አጎቴ ነው የምልህ። በሱ ስልክ ነው ደውዬ የማገኛት ማለት ነው። እሷ የራሷ ስልክ የላትም። በኢሞ ነው የማወራት። እና እኔ ምን ሀሳብ አመጣሁላት፣ እንደዚህ እንገልሻለን እያሉ በየጊዜው በእኔ ስልክ ነው የሚደውሉላት፣ በእኔ ስልክ ነው የሚያወራት። እና ታውቂያለሽ እነሱ ከማድረግ ወደኋላ አይሉም። እናት ናት እንጂ ናት ብሎ አይሳሱ ያደርጋሉ፣ ይገሏታል። እና እኔ ምን አሰብኩኝ፣ እነዚህ ሲደውሉ ልጁ የለም ጠፍቷል፣ ምናምን ብር ይዞባቸው እንደጠፋ አናውቅም፣ ግን ቤቱና ይሄ መሬቱ ተገምቶ ይሰጣችሁ እንደ ብዬ ልል ማን ልከፍል ነው አልኩት። ተገምቶ ተሰጥቷቸዋል። ከዛ በኋላስ የሰራሁትን ላብን ደሜ አንቺ 8 ዓመት አረብ ሀገር ለፍተሽ የሰራሽው ቤት ወንድምሽ ለሰራው ስህተት ክፍያ ይሆናል። ይወስዱታል፣ መሬቱን እነሱ ሽጠው ብሩን ይወስዱታል። እናንተ ባዶ የሰራሽው ቤት አይ እንደዛ ማለት ነው። እኔ ደግሞ ሞታለሁ አልኩት። እኔ ልጅነቴን ብዙ ነገር የናጣሁበት እንዴት ነው ተገምቶ ለእነሱ መከፈላቸው? እሱ በቀጥቱ ሄዶ ለገባ ወስዶ ይሁን አልወሰደ ይሁን ምንድን ነው የማውቀው? እኔ ወስዶስ ቢሆን
እስቲ እኔ እንደው እግዚአብሔር ሰው ይፍረደኝ። እኔ አልወለድኩት። ለምንድን ነው ዋጋ የምከፍለው? ይናል ለምንድን ነው ሁሌ የማነበው? ደስተኛ እሱን እያለበስኩ የኖርኩት በሰው ቤት ኖሮ ከዛ በኋላ ደግሞ አፍሪካን ገብቼ እንደዛ ነው የተጣጣርኩኝ። እኔ አለበስኩኝ። በእውነት ነው የምልሽ። እንግዛ እንደዚህ ምናምን አፍሪካ የሰራን ጓደኞች ሲሉ ራሱ አይ እኔ በቃ ከሳልባጅ ነው መግዛት የምፈልገው እኔ እዛ ጋር ወንድሞች ስላሉ እናቴ ስላለች እያልኩ ለምን ቀን ስራ ስለምትሰራ ማለት ነው እየኖርኩ ለነሱ ታሳቢ አልተደረገም። በቃ ሄታችን እኮ ዋጋ ከፍላልናለች። ያው ዋጋ አላት ድርሃም ማለት ነው። ለእነሱ ግን 40,000 50,000 ብልክ ኖርማል ነው፣ ምንም አይመስላቸው በእውነት። እኔ ግን ድርሃም ዋጋ አላት ለእኔ። አንድ ድርሃም እግዚአብሔርን 15 ድርሃም አወጥቻ እንጀራ ላለመግዛት 3 ዓመት ሆኖ እንጀራ ከበላው እመቤቴ ምስክሬ ናት። 15 ድርሃም ነው የምልሽ እኮ ሌላው ትርፍ ነው። 15 ድርሃም አንድ ኪስ እንጀራ ገዝቼ ላለመግዛት ባለፈው 20 ድርሃም ሰጣኝ ሴት ልጅ አሰብኩኝ። አንድ ኪስ እንጀራ ገዝቼ ልብላ እንዳልኩኝና ዲሊቨሪውን አሰብኩኝ። ከዛ ዲሊቨሪውን ከራሴ ልጨምር ነው ጨምሬ ብል እኮ የሆነ ነገር ታደርጋለች ብዬ እያማሪ ግን እንደዚህ ቲክቶክ ላይ ምናምን ስመጣልኝ አሳልፈዋለሁ። እና ባለፈው አንቺ ራሱ ቪዲዮሽ ያየው ለበዓል ምናምን ነገር እንደዚህ ወይም ደግሞ ቤት ውስጥ ሰርተሽ እንዲህ ፍርፍር ምናምን ነገር እንትን ስትይ ባላዩ አሳልፈሽ እና ከጨረሽ በኋላ እንትን ለመት ስለሚያምረኝ ማለት ነው። ይሄንን ሁሉ ትቼ ነው። ሌላው እኮ ትልቅ ነው። 15 ድርሃም ሰው የሳሳብ 15 ድርሃም ግን ማንም ነው የማይረዳሽ። ስደት ላይ ስትሆኝ ማንም መሰማሽ የለም። ብዙ ነገር ያምራል እኮ ወጥቶ መግባት፣ እንደዚህ ተኝቶ መነሳት ራሱ ምግቡን ታይ በሰላም መተኛቱ ራሱ በጣም ነው የሚያምርሽ። ታውቂዋለሽ ስሜቱን አንቺ ብቻ ምን ያህል ውስጥ እንደደማ አውቅቼ ባሳያችሁ ኖሮ መታየት ብቻልና ባሳያችሁ ምን ያህል እንደደማው ምን ያህል ውስጥ ጥቁር እንደሆነ ከመቁሰሉ ተነስቶ ማሳየት ብችል ግን አልችልም። ደግሞ አይታይም ውስጥ ከራስ በላይ የሚሆን ነገር አለ እንዴ? ከራስሽ በላይ አሁን አንቺ ይኸውልሽ አምጣውና ሁኔታዬን ብትሞቺ ዛሬ ማታ ተኝተሽ ሞተሽ ብታድሪ የምትፈልጊውን ህይወት ሳትኖሪ የአማራሽን ሳትበይ ሞትሽ የሰሰትሽው ከነፍስሽ ራስሽ ከስጋሽ የሰሰትሽውን ደግሞ ማንም ይበለዋል። ወንድምሽ ከሚስቱ ጋር ይበላል። ወንድምሽ ከሚስቱ ጋር ይበላበታል፣ ስጋ ይበላበታል አርዶ። አንቺ ግን ለአንድ ነፍስሽ የለፋሽበትን ለአንድ ነፍስሽ የአማራሽን አልበላሽበትም። ለአንድ ነፍስሽ ካልሆነ ምን አባቱ በጣም መሆን። አንዳንዴ ደግሞ አስባለሁ ቆጥብና ለማን ነው ቆጥበ ልጅ ኖሮ ዳ ልጅ በኖርኩ የለፋበት እኔ ብሞት እንኳን በስደት ብቀር ልጅ ልበት አልገባል ሰው ኢማራት ነሽ ሴና ያለሁኝ ጠብቆኝ ነው እንጂ ኢማራት ነሽ ብቻ እኔ አላውቅም። ብቻ ምን እንደምታጋመጥም እኮ ደግሞ ኢማራት ነሽ ወይ? ቤሩት ነበረች ወደ ዱባይ መታለች። ሶፊዬ ኢማራት ናት። ሶፊ ሞዴሬተሬ የት ናት? እኔ እንጀራ ልግዛላት እያለች ነው። አመሰግናለሁ። ነው ድራስ አልኬ ማንም ችግር የለውም። ማራ እግዚአብሔር ይስጥልኝ። ችግር የለውም። አመሰግናለሁ። በጣም አመሰግናለሁ ለሀሳብሽ። ግን ይኸውልሽ ያደረግሽው ነገር ትክክል እንዳልሆነ ነው የምነግርሽ። ላይፊስ አመሰግናለሁ ብላለች። ሶፋ እንዲገዛለት አላበረታታም። ለምን መሰለሽ? ሁላቸውም ነገ ከራሳቸው ሳስተው አስቀምጠው ቢሞቱ ነገ ማንም ባዳ ይበለዋል። የእነሱን ላብ ማንም አሁን እሷ ብትሞት ወንድሟ ከሚስቱ ጋር ሚስት ባዳ ናታ። ወንድሟ ከሚስቱ ጋር ፏ ያለ ላይፍ ይኖርበታል። እሷ አረብ ሀገር ላይ ደሟን የተፋችበትን ብር ለራሷ ከምትበላው እንጀራ የሰሰተችበትን ብር እንዴት ሰው እየሰራ ደሞዝ እያለው ከራሱ ከነፍሱ ይሰስታል? ከራስ በላይ ንፋስ እንዴ! ስራ እያለሽ አንድ ሰው ስራ ሳይኖረው ኢጃዛ ቤት ተቀምጦ ረሃብን ቢል ርቦት መብላት እንጀራ መግዛት አቅቶት ኩብዝ ቢበላ ምናምን ያ ስራ ስለሌለው ነው። ሰው እንዴት ስራ እያለው ደሞዝ እያለው ከራሱ ሰስቶ ለምን ሲባል
ማርያም አንቺ እኮ አሁን ብትሞች እኮ ማንም ባዳ ነው የአንቺ የለፋሽበት የሚበላው። ልጃችን በህይወት እያለች እንጀራ አምሯት ስላልበላች ብሩ ይቀመጥ አይሉም እኮ እነሱ። በሬያቸውን አርደው ቁርጣቸውን ቆርጠው ይበሉበታል። የኔ ስሜት ይህንን እያወቅሽ ታዲያ እንዴት ራስሽን አትመርጭም? አንድ አሁን ሰውነትሽ እየደከመ ያለው እኮ ስለምትቆጥቢ ስለምትሰስቺ ነው። መቆጠብ ሌላ ጉዳይ ነው። ከራስ በላይ ደግሞ ከራስ ላይ ደግሞ መሰሰት በጣም በጣም የሚያናድደኝ ነገር ነው። ለምን የሰው ልጅ ከራስ በላይ ምንም ነገር የለም። ገባሽ ነው። እንደገና ደግሞ በቀላሉ ስለሚያገኙት ነው ቤተሰብ ገንዘቡን ዋጋ የማይሰጡት። አንቺ ደም ተፍተሽ የምታመጪው ገንዘብ አሮጊቷ ኃይለኛ ናት። እያንዳንዱ ስህተትሽን እየተከታተለች እየጨቀጨቀች ያንን ሁሉ ተቋቁመሽ ሰርተሽ ወር ጠብቀሽ የምታገኘውን ደግሞ ስትልኪው ብዙም ቦታ ማይሰጡት ብዙም ዋጋ ማይሰጡት የሰው ልጅ ደም ተፍቶ ያገኘውን ነገር እና ዝም ብሎ በቀላሉ ያገኘው ነገር አንድ አይደለም። ዝም ብሎ በቀላሉ የሚገኝ ነገር ቦታ አይሰጠውም። ምንም ነገር እኔም በሆን በቀላሉ ይህን እንዴት ለፍቼ እንዳመጣሁት የማውቀው የሚለው አይደል? ላብ ነው። አንቺ ነሽ ፎቅ አይሞቱም። አንቺ ስለሞትሽ አይሞቱም። ስለዚህ እስክትሞቺ አትጠብቂ። ኦኬ። ልክ አረብ ሀገር ላይ ብር እየላከች የምታኖረዋ ከአረብ ሀገር ወይ ተሰብራ በዊልቸር ስትገባ ወይ ደግሞ ራሷን ስታ ስትገባ ወይ አስክሬኗ ሲገባ ስትሞት ቤተሰብ ራሱን አያጠፋም። የምትልክልን ሰው ሞተች ብሎ ወይ የምትልክልን ኦልሬዲ አካለ ጎዶሎ ሆና የአልጋ ቁራኛ ሆና መታለች። ስለዚህ በቃ የሚያበላን የለም እኛም መሞት አለብን ብለው መርዝ አይጠጡም፣ ራሳቸውን አይሰቅሉም። ህይወታቸውን ሌላ መፍትሄ ይፈልጋሉ። ምን ይፈልጋሉ? መስራት ይጀምራሉ። ኦኬ። ጉሊትም ቸርችረው ቢሆን መብላት ይጀምራሉ። ስለዚህ እነሱ እንዲሰሩ አንቺ እስክትሞች አትጠብቂ። ይስሩ፣ ሰርተው ይብሉ። አንቺ ህይወትሽን ኖሪ። 8 ዓመት ለቤተሰብ የተከፈለ መስዋዕትነት በቂ ነው። እሺማ እሺ አቡዬ በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። በኮሜንት ማስቴታችሁ ለሰጣችሁኝ አመሰግናለሁ። ጀግነሽ እንደምናይሽ ባለሙሉ ተስፋ ነን። ከእግዚአብሔር ጋር ወስኛለሁ። አሁን የምወስልበት ሰዓት ላይ ነው። እንዳልኩሽ በቃ ባለችኝ ነገር በረንዳ ላይ ቁጭ ብዬ ቡና እንትን እያልኩኝ ቡና የሸጥኩኝ እኖራለሁ። እንደ ማንኛውም ሰው ግዴታ ካፌ ወይም ደግሞ ሆቴል መክፈት አይጠበቅብኝም። ባለችኝ ነገር ኦልሬዲ አትሊስት ቤት ሰርተሻል ማሬ። የቤት ኪራይ አይኖርብሽም። አዎ በሀገሬ ያለች ቤትም የሌለው አለ እኮ ቤትም የሌለው አለ። ተመስገን ማለት ነው። አትሊስት አንቺ ቤት አለሽ። ቤት ስላለሽ በቃ የምታወጪው ለቢዝነስ ለስራ ብቻ ነው። ቡና ጠጡን ብትጀምሪ ምንም ብትጀምሪ አትሊስት የቤት ኪራይ የሚባለው ጣጣ የለብሽም። ተመስገን በይ። ልክ ነሽ። እውነት ነው። እግዚአብሔር ይመስገን። ዋጋ መልካም ምሽት። አመሰግናለሁ። ሁላችሁ መተሽ እንደምታሳውቂን አምናለሁ። ኢትዮጵያ ከገባሽ በኋላ ነገራቶቹን አስተካክለሽ በመከርኩሽ መሰረት መተሽ እንደምትነግሪን እንጠብቃለን። ምንም ጥያቄ የለውም። በወራት መቆጠሩ ናቸው የቀሩ እገባለሁ። ምንም ሆነ ምን በቃ እግዚአብሔር ያለው ነው የሚሆነው። ገና ለገና ትሞታለች ገና ነገር ብዬ ሰውነቴን አልጨርስም። ገባሽ? የተጻፈው ነው የሚሆነው እና የሆነው ብቻ እነግራቸዋለሁ። መጥቼ ችግር የለውም። አመሰግናለሁ። በርቺ እህቴ። አመሰግናለሁ ወዲ፣ በጣም አመሰግናለሁ እናቴ። እሽማ ሁላችሁንም አመሰግናለሁ። ከድጃ ይጠፍተሽ ነው